ጽሁፍ ላይ እንደሚናገረው እየሰለጠኑ ያሉ ኡስታዞች እንደሆኑ እነኚህ ዝግጅቶች ለክርስቲያኖች እንደሆነ ያው ሌላ ምርጫ የላቸውም። ፓላስታይኖችን ግን እንዴት ነው የሚወዳቸው ፔፕ ጋርዲዮላ? ይንሆ ከሰሞኑ አንድ ጥሪ አድርጓል። ቁርአን ላይ በልጅነታቸው የተገረፋችሁ ሁሉም ሰው ተገርፏል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአዳዲስ መረጃዎች ተመልሰን ተገናኝተናል። ያ ጀማዓ አንዳንድ ወገኖቻችን የእስልምና ጥላቻቸው ወደር እያለፈ ይመስለኛል። በጣም ልክ እያለፈ ነው። እንግዲህ ለጤንነት እንኳን ስፖርት መስራት የማንችልበት ሁኔታ ውስጥ እየገባን ነው የምንገኘው። ለስፖርታዊ እንቅስቃሴ የሚያደርጉ ወንድሞቻችንን ቪዲዮ ተመልክተው በቃ ሌላ ታሪክ ውስጥ አስገብተውታል። ልክ ጂሃድ የታወጀ ያክል ነው እነሱ እንግዲህ ቲክቶኩን እያመሱት የሚገኙት። እስኪ ኢንሻአላህ እነዚህና ሌሎችም አዳዲስ መረጃዎችን እንመለከታለን። በመጀመሪያ ላይ ግን ይህን ቪዲዮ እንመልከትና ሐሳብና አስተያየታችንን በጨዋነት ኢንሻአላህ እንደተለመደው እንሰጣለን። እስኪ ቪዲዮውን አብረን እንመልከት። ጽሁፍ ላይ እንደሚናገረው እየሰለጠኑ ያሉ ኡስታዞች እንደሆኑ እነኚህ ዝግጅቶች ለክርስቲያኖች እንደሆነ ያው ሌላ ምርጫ የላቸውም። በእርግጥ ለክርስቲያኖች የሚሰለጥኑት እንደምትመለከቷቸው ማለት ነው። ሐፊዝ ነው ወላሂ ያ ጀማዓ እንደው ቆም ብላችሁ ብታስቡት በጣም የሚያስገርም ነው። ከዚህ በላይም ይፈሩናል፣ ይሄንን እናውቃለን። ከዚህ በላይም ፍራቻ ያድርባቸዋል ስለኛ ማለት ነው። ገና ለገና እንግዲህ ስፖርት ሙስሊም ወጣት ተገናኝቶ ስፖርት ሰራ ተብሎ ነው ነገ ላይ ክላሽ ምናምን ታጥቆ ደግሞ ቢታይ እንጃ ከሀገር ለቀው ነው የሚወጡት። የሚቀመጡም አይመስለኝም። ችን ሀገር ለቀው ነው የሚወጡት። በዚህ ሀል እንዶ ሳስባቸው ማለት ነው። በዚህ ያክል የሚፈሩ ለምንድን ነው? እስኪ የሚመለስልኝ ሰው አለ? ወላሂ ለዓዚም ይሄ የአላህ ስራ ነው። አላህ ቁርአን ላይ ሰኑልቂ ፊ ቁሉቢ ለዚነ ከፈሩ አሩዐብ ቢማ አሽረኩ፣ ይሄ የአላህ ቃል ነው። በአላህ በማጋራታቸው ከሃዲ በመሆናቸው ብቻ ልባቸው ላይ መሸበርን እንጥላለን ብሏል። አንድ አምላክ አንድ ፈጣሪ ላኢላሃ ኢላላህ የሚል ሙስሊም ካየ ገና ይሸበራል፣ ገና ይደነግጣል። እንዲህ ካልክ አላህ ሐስቡነላህ ወኒዕመል ወኪል። ወላሂ አላህን የያዘ ማለት ነው የትኛውም ኃይል ይምጣ አይፈራ። የትኛውም ኃይል ይምጣ አላህን የያዘ ሰው አይፈራ። በአላህ ውሳኔ በቀዳ በቀድር ያመነ ወላሂ የትኛውም ኃይል ይምጣ አይፈራ። ለምን አላህ የጻፈብኝ ነው በእኔ ላይ የሚደርሰው ብሎ አምኗል። ይሄ ሰው ለኸይር ነው ብሎ አምኗል። ኦኬ አላህ በኢማን ቀውይ ያድርገን። አሁን ላይ ያለንበት ተጨባጭ ልፍስፍስ ልንሆንበት የሚሻልንበት ምክንያት ኢማናችን ዜሮ ነው። የአይሁድን ሱና ስለምንከተል ነው። የእስልምናን ውበት አላየንም። ተውሂድን አላወቅንም። ስላላወቅንም ነው እኮ ከሙብተዲዕ ጋር ከሙሽሪክ ጋር አንድ እንሁን፣ ለጠላት በራ እንክፈት እያላችሁ የምታወሩት ስላልገባን ነው። የኢማን ማፈርጠም እንዴት እንደሆነ አልገባን። ወዕተሲሙ በሐብሊላህ እየተባለ ወዕተሲሙ ቢልቢድዓ ካፊር እንዳይገባ እንዴ እኛ ጋር እኮ እኛ ዲን ጋር ስፖርት መስራትም ሱና ነው፣ የዲን አካል ነው። ያ ጀማዓ እነዚህ ሰዎች ምን ያክል የተንሻፈፈ አመለካከት እንዳላችሁ ተመልከቱ። ወይስ እንደነሱ ቦርጫችንን ዘርግተን መሄድ አለብን? መንገድ ላይ ምን ማድረግ እንዳለብን አንዳንዴ ግራ ይገባኛል። የሆነች ነገር ስንጠይቅ የሆነች ነገር ስናደርግ እነሱ በቃ እንዳሸባሪ ምናምን በቃ ለመሳል ይጥራሉ። ያ ጀማዓ አላኩል ይሃል እንግዲህ ሁላችሁም እንግዲህ ያለንን እውነታ ለሌሎች ወንድምና እህቶች ሀቅ ለሚፈልጉ ወንድምና እህቶች ሸር ማድረጋችሁን እንዳትረሱ እላለሁኝ። እስኪ ፔፕ ጋርዲዮላ ለፍልስጤሞን ያለውን አጋርነት በጣም በሚገርም ሁኔታ እያሰፋው ነው የሚገኘው። ምን ተከሰተ የምትሉ ከሆነ ይህን ቪዲዮ አብረን እንመልከት። ፓላስታይኖችን ግን እንዴት ነው የሚወዳቸው ፔፕ ጋርዲዮላ? ይንሆ ከሰሞኑ አንድ ጥሪ አድርጓል። የፓላስታይን ብሔራዊ ቡድን ማለት ነው ከካታሎን ብሔራዊ ቡድን በባርሴሎና እንዲጫወቱ ይንሆ ጥሪ አድርጓል። ማክሰኞም ስቴዲየሙን እንሙላው፣ በኦሎምፒክ ስቴዲየም እንገናኝ፣ እናንተ የሰላም ከተማ የሆናችሁ ባርሴሎናዎች ሲል ጥሪ አቅርቧል። ፔፕ ጋርዲዮላ እንደተናገረው ከሆነ የዚህ ጨዋታ ዋና ዓላማው ማለት ነው በፓላስታይን ጋዛ በጦርነቱ ወቅት የሞቱትን ከ400 በላይ የሆኑ ፓላስታይን አትሌቶችን ለማስታወስ ነው። እኛም የምንጫወተው ከጨዋታ በላይ ነው፣ በአንድነት ድምጻችንን እናሰማ ሲል እንግዲህ ለባርሴሎናዎች ጥሪ አድርጓል። ማክሰኞ በኦሎምፒክ ስቴዲየም የፓላስታይን ናሽናል ቲም እና እንደዚሁም የካታሎን ናሽናል ቲም ጨዋታ ያደርጋሉ። ፔፕም ጋርዲዮላ በዛው እንደሚገኝና እንግዲህ እንዳትቀሩ ስቴዲየሙን እንምላውም ሲል ጥሪ ተደርጓል። እንደሚታወቀው ፔፕ ጋርዲዮላ ከዚህ በፊት በባርሴሎና ለፓላስታይን ድጋፍ ሰልፍ እንውጣ በማለት መጣራቱ የሚታወስ ነው። አሁን ደግሞ
ለሞቱት ክብር እንገኝም ሲል ጥሪውን አቅርቧል። አሁን ላይ ብዙዎች የፔፕ ጋርዲዮላን ተግባር እየተቀባበሉት ይገኛሉ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። በጠቅላላው ስፔናውያን ያደረጉልን በፍትህ የጮሁልን በዓለም መድረክ ለፍልስጤማውያን የተሟገቱልን ያክል ሀቂቃ ማንም የተሟገተልን አለ ብዬ አላስብም። ያ ጀማ እናንተ እንግዲህ መረጃው ካላችሁ ኮሜንት ላይ ያስቀምጡልኝ። ከአላህ በታች በጣም ነው ስፔኖች ለፍልስጤማውያን ድምጽ የሆኑት በሚገርም ሁኔታ ማለት ነው። በተለያዩ ዓለም መድረኮች ብዙ እርምጃዎችን ወስደዋል። አሁን ደግሞ እንግዲህ ጦርነቱ ከቆመ በኋላ ፔፕ ጋርዲዮላ ስፔን ውስጥ ያለ አሰልጣኝ ነው። መታቁታላችሁ ብዙዎቻችሁ ብዬ አስባለሁኝ። እንግዲህ እሱ ያቀረበላችሁ ለፍልስጤማውያን ነገር በጣም ብዙዎችን ያስደሰትና የሚያነጋግር ነበረ። እስኪ እናንተን ሐሳብ ደግሞ በዚህ ጉዳይ ላይ ኮሜንት ላይ አስቀምጡ። ቁርአን ቤት በልጅነታችሁ የተገረፋችሁ ሁሉም ሰው ተገርፏል። ለምን እንደተገረፋችሁ ልንገራችሁ። ያን ያህል የሚያስገርፍ ነገር ኖሮ አይደለም። ሸይጣን የሚያውቀው ነገር አለ። ሰው ከቁርአን ጋር ከአላህ ኪታብ ጋር ከሆነ ሁለንተናዊ ብልጽግና የሱ እንደሚሆን ያውቃል። ስለዚህ ምን እንደሚያደርግ ታውቃለህ? ለሚያስቀራው ሰው ማለት ነው እንዴት ይሳሳታል ይሏል። ይመጣና ዟን እንዴት በትክክል ዟ አይልም፣ ጧን አይልም፣ ጧ አድርገው ተነስ፣ ጧ አድርገው። ከዛ ያ ህፃን ልጅ ያቺ ህፃን ልጅ በአእምሯ ስር የሚቀረጽባት ነገር ምንድነው? በቁርአን አማካኝነት ተገርፋለች፣ ተለጥልጣለች። መለጥለጥ ሆኖ ማለት ተገርፏል፣ ተለጥልጧል። ስለዚህ የሚያስበው ነገር ምንድነው? ቁርአን ቤት መሄድ በጣም ደባሪ ነገር። ቁርአን ቤት ያሉ ሰዎች ይጋረፋሉ። ታውቃላችሁ፣ በዚህ ምክንያት ቁርአን የዛኔ ድሮፕ ያደረጉ እስከ መጨረሻው የተለያዩ ሰዎች አሉ። እኔ አውቃለሁ። በነገራችን እኔ ቁርአን ትልቅ ሰው ሆነ ቁርአን የተወኩትኝ በልጅነት የተገረፉት ግርፊያ ነው። የሆነ ሸይጣን የሚያውቀው ነገር አለ። ሸይጣን በጣም ከሚያውቀው ነገር መካከል አንዱ ነው። ታውቃለህ፣ ሸይጣን knows deeply the human psychology, the human nature። ሸይጣን በጥልቀት ነው የሚያውቀው የሰው ልጅን ተፈጥሮ። ቻይልድሁድ ትራውማ ከትል ነፍስ እንደሆነ ያውቃል ሸይጣን። ስለዚህ ቻይልድሁድ ትራውማ አንቺ ላይ ካደረሰ፣ አንተ ላይ ቻይልድሁድ ትራውማ ካደረሰ፣ በተለይ በቁርአን መቼም ወደ ቁርአን እንደማትመጣ ያውቃል። ሸይጣን የሚያውቀው ነገር አለ ከታይምና ስፔስ ውጪ ነው። እነዚህ ሰዎች የት እንደሚደርሱ ያውቃል። በነገራችን ላይ ብዙ ጊዜ በልጅነታቸው መሰበር አለባቸው። ምክንያቱም ቻይልድሁድ ትራውማ አይለቅም። ልጆቻችሁን በጣም መጠበቅ ያለባችሁ ለዛ ነው። በእናንተ ህይወት ውስጥ ያለፈው አልፏል፣ ግን ስለ ልጆች ግን ማሰብ አለብን። የትኛው ቁርአን ትምህርት ቤት ነው የምወስዳቸው፣ ቁርአን ትምህርት ቤት እንዴት ነው የሚያስተምሩት የሚለውን በደንብ ማየት ያስፈልጋል። በቁርአን ስም ቀትል ነፍስ አለ እያልኩ ነው። ከዛ መቼም ወደ ቁርአን አይመጣም። መቼም ሱብሃንአላህ። የኡስታዝ ኻሊድ ክብሮም እይታ የቁርአን አፈሳሰር ሐቂቃ በጣም ኢንተረስቲንግ ያደርገኛል። ይሄ ለቁርአን በጣም ኢንተረስት እንዲኖረኝ ያደርገኛል እኔን ማለት ነው። እስኪ እናንተን ደግሞ ቁርአን ተፍሲር ላይ በማን ነው እናንተ የምትወዱት፣ በማን ስትሰሙት ደስ ይላችኋል የሚለውን ኮሜንት ላይ ያስቀምጡልኝ። ግን ኻሊድ የቁርአን ተፍሲር ላይ የሚያነሳቸው ሐሳቦች ሱብሃንአላህ፣ አላህ ረዝም እድሜ እንዲሰጠው ዱዓ አድርጉለት። ለዚህ ወንድማችን ለዚህ ሰለምቴ ዳዒ ወንድማችን ረጅም እድሜ አላህ ይስጠው። በዳዕዋ ላይም ብዙ ስራዎች ኢንሻአላህ ከዚህ በላይ እንጠብቃለን ከሱ። ኦልራይት የቤቢ ፎርሙላው ቪዲዮ ያው ብዙ ሰዎች ቪዲዮ ስለሰሩበትና ኢንተርናሽናሊ መወያያ ስለነበር፣ በአለም ደረጃ መወያያ ስለነበር፣ እንደውም ቪዲዮ ራሱ በጣም ቫይራል ስለነበረ ያው ብዙ ጀለሶች ደግሞ ቪዲዮ ስለሰሩበት ምናምን ያው ሰምታችሁታል ምናምን ብዬ ነበር ላሽ ብዬ የነበረው። ግን apparently everybody want to hear from me ብዙ ሰዎች አራ የሆነ ነገር በለን ምናምን ብላችሁ ኢንቦክስም ላይ በየቪዲዮዎቹም ላይ ሜንሽን ምናምን አንስታረጉኝ ነበር። let's talk about it ኦኬ ልንገራችሁ ነው። ያው እንደዚህ እንደምመቻችሁ አላወቅኩም ነበር ብቻ ማለት ነው። so what happened was ምንድነው happen ያደረገው? አንዲት ያው እናት ሆና ፕሪቴንድ ያደረገች ሴትዮ ያው ከባክግራውንድ የህፃን ልጅም ድምጽ ምናምን ነገር ትከፍታለችና እንትን ነው እየሰራች የነበረው ፐብሊክ ምድረው ሶሻል ኤክስፐሪመንት ነበር እየሰራች የነበረውና so ሪሊጅን ላይ የሚሰሩ ተቋማት ምን ያህል ሪሊጂየስ ናቸው፣ ምን ያህል የሚናገሩትን ነገር የምር ያደርጉታል የሚለው ነው ቴስት ለማድረግ እንትን ያልሽ። ያው ኤቭሪ ሪሊጅን ጥሩ ነገር ለተቸገሩ መርዳት ምናምን ያስተምራል። so which one የትኞቹ ናቸው የምር የሚናገሩትን ነገር እያደረጉ ያሉት የሚለው ነው ሪሰርች እየሰራች ሶሻል ኤክስፐሪመንት እየሰራች የነበረው ሶ አሜሪካ ውስጥ ማለት ነው። ሶ ብዙ ቸርቾች ጋር ደወለች። ያው ሊቀበሏት እንዳልቻሉ ኤንድ ሊያግዟት እንዳልቻሉ ምናምን የታየው ቪዲዮ ላይ ሊያግዟት እንዳልፈለጉም አብዛኞቹ ደግሞ እንዳልፈለጉ ኢግኖር እንዳደረጓት ምናምን ነውና ሶ the only Islamic Center አንድ Islamic Center ስትደውል ከጀርባ ያለው Islamic Center ማለት ነው። እዛ ግን ስትደውል ኢሚዲየትሊ ምን አይነት ቤቢ ፎርሙላ ነው የምትፈልጊው ምናምን ኢሚዲየትሊ እናመጣልሻለን ማለታቸውን ተከትሎ ያው በጣም መወያያ ሆኗልና ላይክ አሜሪካ ላይ ለረጅም ዓመታት ላለፉት 20-30 ዓመታት እንደነገርኳችሁ ሲሰራ የነበረውን ፕሮፓጋንዳ
ሙስሊሞች ጭራቅ ናቸው፣ መጥፎ ሰዎች ናቸው፣ እንደዚህ ናቸው ሲባል ተብሎ ሲሰራ የነበረውን ፕሮፓጋንዳ በአንድ ቪዲዮ ደግሞ እንደገና ደግማ አፈር ማብላት ትችላለች። ባለፈው ነገራቸዋል الذين كفروا ينفقون اموالهم ليصدوا عن سبيل الله وسينفقونها ثم تكون عليهم حسرة ثم يغلبون እንዳለው ያን ሁሉ ያወጡበት ወጪ ምናምን ያን ሁሉ እስልምና ዲሞናይዝ ለማድረግ ጭራቅ አድርጎ ለመሳል የሰሩት ስራ በሙሉ በአንዲት ቪዲዮ ያውም በራሳቸው ነን ሙስሊም በሆነች ሴት በአሜሪካዊ ቪዲዮ ያው አፈር መብላቱ ነው የታየው ነው። ያ ብቻ አይደለም የሚገርማችሁ ነገር አሁን ያ ብቻ አይደለም ፓስተሮቹ ከዛ በኋላ የነዚህ እንትን አደረጉ የተባሉት ቸርቾች ፓስተሮች ያው ወጥተው ምላሽ ሰጥተውበታል። ምላሽ ሲሰጡ ግን በጣም ዊርድ የነበረው ወይ ምንድነው ነገሩን ሪኮግናይዝ አድርገው ነው ምክንያታቸውን ከማስቀመጥ ይልቅ ሴትዮዋን አታክ ወደ ማድረግ ነው እንዴት አብዛኞቹ እንደውም ያለ የተወሰኑት እንደውም በማይሆን ባስቀያሚ ስድብ ተሳድቦ ሴትዮዋን የበለጠ እነሱ ላይ የበለጠ ፐብሊክ እንትን ጫናና ህዝቡ የበለጠ እንዲቃወማቸው ራሳቸው ላይ በር ከፍተዋል። የሚገርመው ነገር ግን ያ ሳይሆን ያ ሀፕን ካደረገና ዓለም በሙሉ ካየውና መነጋገሪያ ከሆነ በኋላ ራሱ ብሪቴን ውስጥ ሌላ ሴትዮ ደግሞ እንደገና ይሄን ኤክስፐሪመንት ደግማ ሰርታው the same thing happen ማድረጉ ነው ብሪቴን ውስጥ። ልክ ብሪቴን ውስጥማ እንደውም ጭራሽ በጣም ኢግኖር ያደረጓት አሉ፣ የሳቁባት አሉ፣ የቀለዱባት አሉ ምናምን ሴትዮ አለ የብሪቴኑ ቪዲዮ ማለት ነውና እሷም እንግዲህ እንዲሁ አንድ መስጂድ ጋር ኢስላሚክ ሴንተር ጋር ደውላ እሷ ደግሞ ያው ኢንፎርሜሽን እንደተቀበላት ምን አይነት ወተት ነው የምትፈልጊው ምናምን ግን እሱ ደግሞ ብሎ ጠይቋታል። ካን ዩ ድራይቭ መንዳት ትችያለሽ ወይ መኪና አለሽ ወይ መተሽ መረከብ ትችያለሽ ወይ ሲላት ኖ አልችልም በባስ እመጣለሁ ስትለው ኖ በባስማ ልጅሽን ይዘሽ አትመጪም we will deliver it to you ቤትሽ ድረስ ዴሊቨር እናደርግልሻለን ብለዋታል። እና ያው ብሪቴንም ላይ ይሄ ነገር መደገሙ ጆርጅ ቡሽና የሚገርማችሁ ነገር ጆርጅ ቡሽና ቶኒ ብሌር አብረው ነው እስልምና ዲሞናይዝ ለማድረግ አብረው ነው የዘመቱት የነበረው። ሶ የሁለቱ ሀገራቶች ላይ ደግሞ ዛሬ ያው ፕሮፓጋንዳቸውን በአንድ ቪዲዮ አፈር አብልተውታል እነዚህ ሁለት ሴቶች ማለት ነው። ሶ ያው አላህ Subhanahu Wa Ta'ala ከፈለገ ዲኑን ማለት ነው በነን ሙስሊሞችም ይነስረዋል፣ ሪያሊቲውን ያወጣዋልና ምን እንላለን እንግዲህ